ፖሊሶችን ምን ያክል ታምናላችሁ? ምክንያቱም ይሄ ታሪክ ፖሊሶችን አምኖ ብዙ ችግር ስለደረሰበት ሰው ነው የምናወራው ዛሬ። ይሄ ታሪክ የሚጀምረው በዚህ ሰውዬ ነው። ኬቲ ይባላል። እድሜው 41 ነው። የወረቀት ፋብሪካ ውስጥ ነው የሚሰራው። ማናጀር ነው። እዛ ሰራተኞችንም ሲቆጣጠራቸው እባካቸው ይህ ነገር አታደርጉ ምናምን ብሎ አይደለም፣ በቦክስ መጥቶ ልጥፍ ያደርጋቸዋል። በጉልበት ነው ሁሉ ነገር የሚተማመነው። እናም ደግሞ ይህን ነገር ሲያደርግ እሱ ጥሩ የሚባል ሰው ሆኖ አይደለም። ድርጅት ውስጥ በ1992 እንደ ፈረንጆች አቆጣጠር እቃ ማንሳት ይጀምራል። የድርጅቱን አብዛኛው ጊዜ የሚሰርቀውም በጣም ውድ የሆኑ የኤሌክትሪክ ገመዶችን ነው። የሆነ ሰው ግን ሲሰርቅ አይቶታል። ቶም የሚባል ሰውዬ ሄዶም ቶም ተው እንዳሰርቅ እንዳይለው ቶም ከኬት በታች ሆኖ ነው የሚሰራው። ማን ስለሆንክ ነው እኔን እንዳሰርቅ የምትለኝ ብሎ ሊያባረውም ይችላል። እንዳልኳችሁ ኬት በድብድብ ስለሚያምን ሊመታውም ይችላል። ግን ደግሞ ቶም ምን አይነት መጥፎ ሰው እንደሆነ ኬት ስለሚያውቅ ዝም ማለት አልፈለገም። አብሮ ለሚሰራው ለጓደኞቹ መናገር አልፈለገም። ምክንያቱም ለነሱ ቢነግራቸው ሄደው ለአለቃው ይነግሩታል። አለቃው ከሰራተኞቹ ጋር አብሮ ይዝናናሉ፣ አብሮ ይጨፍራሉ ምናምን እና ቅርርባቸው ድንበር ያለፈ ነው። በዚህ በኩል ግን ቶም ራሱን አስከብሮ ስራውን መስራት ባለበት መንገድ ይሰራል። ከነሱ ጋር አይንዘላዘሉም። የሚገናኘው በስራና በስራ ብቻ ነው። በቃ በመጨረሻም ቶም ኬት እሱም አለቃ አለው። ለእሱ አለቃ ሄዶ ቢናገር እንዳልኳችሁ ብዙ ነገር ስለሚደርስበት ለፖሊስ ይደውላል። ድርጅታችን ውስጥ እየተደረገ ያለ ዝርፊያ ያለ እሱን ሪፖርት ለማድረግ ነው የደወልኩት ምናምን ይላቸዋል ለፖሊሶቹ። ምንድን ነው ብለው ሲጠይቁት ከመናገሬ በፊት ግን ማንነቴን ማንም እንዲያውቅ አልፈልግም፣ በድብቅ ነው ይህን ነገር ሪፖርት ማድረግ የምፈልገው ይላቸዋል ለፖሊሶቹ። ፖሊሶቹም ችግር የለም ዋናው መረጃውን ይሉታል። ከዛም አለቃው እየሰረቀ እንደሆነ ድርጅት ውስጥ ይናገርና ፖሊሶች ደግሞ ለድርጅቱ ጥበቃ ይደውሉና እንደዚህ የሚባል ሰው ድርጅታችሁን እየዘረፈ ነው ቼክ አድርጉት ብሎ ፖሊሶች ለድርጅቱ ጥበቃዎች ይናገራሉ። ያን ቀንም እንግዲህ ወደ ማታ ላይ ሁሉም ወደ የቤቱ ሊገባ ነው። ኬትም እንደተለመደው ሰርቆ ከድርጅቱ ሊወጣ ነው። ጥበቃዎቹ ግን መጥተው ኬት አንዴ የያዝከውን ቦርሳ መፈተሽ አለብን ይሉታል። እሱም በይሳት ኖ አፈትሽኝ፣ እንዴት እኔን ትጠረጥሩኛላችሁ ይላል። አይ እንደዚህ አይነት ሪፖርት ደርሶብን ማየት አለብን። እንዴት እኔንማ በጭራሽ አፈትሹኝ ብሎ ገጭ ብሎ ተቆጣቸው። ሳይፈትሹትም ቦርሳውን ይዞ ከስራ ወጣ። እቸኩላለሁ ምናምን ብሎ በንጋታም ወደ ስራ ሲመለስ ኬት አለቆቹ ተሰብስበው ትናንትና እንዴት አልፈተሽም ትላለህ? ይሄ ድርጅቱን አለማክበር ነው። በዚህም የተነሳ ለ5 ቀን ስራ እንዳትገባ ታግዳል ይሉታል። ኬትም በዚህ ተናደደ። እየሰረኩ እንዴት እንደዚህ ያደርጉኛል? እየሰረኳቸው እንዴት አልሸለሙኝም ብሎ ይናደዳል። አንዳንድ ሰው እንዲህ ነው። ጥፋት እያጠፋ ጥፋቱ ሲታወቅበት ይቅርታ ጥፍቻለሁ አይደለም የሚለው፣ እንዴት እኔን ትወቅሱኛላችሁ ነው የሚለው። እንዴት አወቃችሁብኝ ነው የሚለው። ኬትም እንደዚህ አይነት ሰው ለ5 ቀን ያው ደሞዝ አይከፈለውም፣ ከስራ ታግዷል። በዚህ በኩል ግን ቶም ሪፖርት ለፖሊሶች ያደረገው ጭንቀት ላይ ነው። ምክንያቱም ፖሊሶች ማንነቴን እንዳትናገሩ ብለዋል። ድንገት እንኳን ፖሊሶች ችላ ብለው የእሱን ማንነት እንዳይሰጡ ለፖሊሶች እየደጋገመ ይደውላል። አደራ ማንነቴን እንዳትናገሩ እያለ። ፖሊሶቹም ግን አረ እንዳታስብ ምንም ችግር የለውም ማንም መረጃ አይሰጥም ይሉታል። ኬት ግን በዚህ በኩል በቃ ማን የጠቆመብኝ እያለ መተኛት አልቻለም። እንዳልኳችሁ ነው። በቃ ጥፋቱን ከማመን ጥፋቱን ያጋለጠው ሰው ላይ ብሌም አድርጎ ወደ ስራ ሁሉ ሲመለስ ሰራተኞችን መጠየቅ ይጀምራል። ሁሉ ምን አይደለም ሲለው አገኛቸዋለሁ እያለ ያስፈራራቸዋል። እና ምንም አይነት ፍንጭ ማግኘት ሲያቅተው የሆነ ሀሳብ ብልጭ ይልለታል። ከፖሊሶች ለምን መረጃ አልቀበልም ብሎ ማለት ነው። ችግሩ ግን እዚህ ጋር ቶም ፖሊሶች ጋር ሲደውሉ ስለማንነቱ አልተናገረም። ግን በስልክ ስለሆነ ለፖሊሶች ሲደውሉ ደግሞ ድምጻችሁ ሪከርድ ይደረጋል። ይሄ ሪከርድ የተደረገውን ከሰማ ግን በድምፁ መለየት ይችላል የትኛው ሰራተኛ እንደሆነ። እየደወለም ፖሊሶች ጋር ኬት ያ የደወለውን ሰው መረጃ ስጡኝ፣ ቮይሱ ልስማው እያለ ፖሊሶችን ማስጨነቅ ጀመረ። በዚህ በኩል ደግሞ ቶም ካሁን ነቃብኝ በሚል ጭንቀት ውስጥ ነው። በተለያየ ቀንም ለፖሊሶች እየደወለ ቶም አደራ እኔ መሆኔን እንዳትነግሩት ይላል። ጭራሽ ሁሉ ተጨማሪ ነገር ድንገት እንኳን ተሳሳችሁ ብትነግሩት ይገለኛልን ብሎ ነግሯቸዋል ለፖሊሶች። ፖሊሶችን በዚህ በኩል ምን አሉ? አረ እንዳታስብ ምንም አይነት መረጃ አንሰጥም ብለው አረጋጉት። ግን ፖሊሶቹን ኬት እንዴትም አድርጎ በብርም አድርጎ በሰውም አድርጎ የድምፅ ቅጂውን እንዲሰጡት ያደርጋል። ወስዶም ስራ ቦታ ይህንን ሪከርድ ሁሉም ሰራተኞች በተሰበሰቡበት ከፈተው። ሁሉም ደግሞ ቃል በቃል ሰሙ። ባንዴም አወቁት ይሄ ድምፅ የማን እንደሆነ። ሁሉም ቶም ነው ብለው። ኬትም ታዲያ ለማረጋገጥ ቶምን ቢሮ ጠራው። ፊት ለፊቱም ከፍቶለት ይሄ ድምፅ ያንተ ነው አይደለም ብሎ ማስጨነቅ ጀመረ። ቶም ይሄን ነገር መካድ አይችልም። አዎ የኔ ድምፅ ነው አለ። አሁን በዚህ ነገር የበለጠ የተናደዱት ከኬት በላይ ሰራተኞቹ ናቸው።
ምክንያቱም እነሱም ከድርጅቱ አንዳንድ የሚያነሱት ነገር አለና ዛሬ እሱ ላይ ከተናገረ ነገኛ ላይ የሚናገራል በሚል ቶምን ጥምድ ያደርጉታል። ስራውን በሚሰራበት ሰዓት ይሰድቡታል። እኔ ኬትም ብሆን እገል ነበር ይሉታል። በጣም ያስጨንቁታል። ጭራሽ ሁሉ ስራ እየሰራ መጥተው ክብብ ያደርጉታል። ሪከርድ የተደረገበትንም ድምፅ ቴፑን ይዘው ይሄ አንተ ስራ ነው እያሉ መምታት ሁሉ ይጀምራሉ። በዚህ ሰዓት ደግሞ ኪት በፊትም ዱላ ይወድ ነበረ፣ መሰውን መምታት ጭራሽ ሁሉ ብሶበት ሰራተኞቹ ሲጀምሩ እሱ ሄዶ ቶምን መምታት ጀመረ። እሱ ሲደክሞ ደግሞ ሰራተኞቹ ይዘው እሱ መደብደብ ጀመሩ። በጣም ጎዱት መተው። ግን ይህ ለነሱ በቂ አልነበረ። ጭራሽ ሁሉ ኪት ይህንን አቃጣሪ እንግደለው ይላል። ሰራተኞቹ እሺ ጥሩ ብለው ቶምን መሬት ላይ ዝርር ብሏል። ከመሬት ላይ አንስተው ማሽኑ ላይ ሊከቱት ይዘውት ወጡ። ቶምን በዚህ ሰዓት ምንም የሚደባደብበት አቅምም የለውም፣ ጉልበቱንም ጨርሰዋል። ከኋላውም ገመድ እስር ያደርጉና በጭራሽ እንዳይፈታ አድርገውት ሌላ ከባድ ብረት አምጥተው ወደ ማሽን ውስጥ ይወረውራል። ማሽኑ ደግሞ ውስጡ ኬሚካል ነበረው። ከዚህ ውስጥ ታግሎ እንዳይወጣ አንገቱ ላይ ያሰሩት ገመድና ብረት ወደ ታች እየጎተተው ነው። በዛ ላይ ተደብድቧል። ማንም ሳይደርስለት ቶም እዛው ማሽን ውስጥ ይሞታል። ከስራ መውጫ ሰዓትም ደረሰ። ሁሉም እንደተለመደ ወደ ቤቱ ሄደ። የቶም ሚስት ቤቱ ቁጭ ብላ ባሏን መጠበቅ ጀመረች። ግን አልመጣም። ሰዓቱንም ስታየው መሽቷል በጣም። አሁንም አልመጣም። ሲጨንቃት ለፖሊሶች ጋር ትደውላለች። ፖሊሶቹም ሄደው ፋብሪካውን መመርመር ጀመሩ፣ መፈተሽ ጀመሩ። ማሽን ውስጥ ጥሎት ከሆነ ብለውም ኬሚካሉ አፍሰው ማሽን ውስጥ ሲያዩ ቶምን ፖሊሶች አገኙት። አሁን ለፖሊሶቹ ጥያቄው ምንድን ነው? ማን ገደለው ነው። የመጀመሪያ ተጠርጣሪያቸው ኬት ነው፣ እሱ ላይ ስለጠቆመ። ግን ደግሞ ኬት ላይ ማን ይመሰክራል? ሰራተኞቹ አንደኛ እርስ በርስ በጣም ነው ሚስጥራቸው የሚጠባበቁት። በዛ ላይ እርስ በርስ የሚሰሩት ፋውል ስላለ ተጨማሪም ደግሞ ራሳቸውም ስለገደሉት ኬት ነው ያደረገ የሚል የሚመሰክር አንድ ሰራተኛ የለም። ብመሰክሩ በነጋታው እናንተ ሟች ናችሁ። ለፖሊሶቹም ይሄ ነገር ከባድ ስለሆነ መፍትሄ ሳያገኝ የቶም ገዳይ መዝገቡ ወደ መዝገብ ቤት ይመለሳል። ከትንሽ ጊዜ በኋላ ግን ኬት መጠጥ ቤት ውስጥ ቁጭ ብሎ በኩራት ራሱን በቃ ሰዎች እንዲፈሩት ለማድረግ ስላደረጉት ነገር ያወራል። እንደዚህ አድርጎብኝ እኔ ላይ ጠቁሞ እኔ ላይ ማንም አይጠቁም እኔ ማለት እያለ እየጎረረ ሲያወራ ይሄ ያወራለት ሰው ሄዶ ለፖሊስ ሪፖርት ያደርጋል። ፖሊስም ሄዶ ኬትን ቀጀም ያደርገዋል። ግን በሱ ብቻ አላቆመም። ቶምን ሲደበድቡ የነበሩ ሰራተኞች 5 የሚሆኑት እነሱም ቀጀም ተደረጉ። የነዚህ የገዳዮች ፎቶ አላገኘውም፣ ግን የሞተው ቶም ይህን ይመስላል ትክክለኛ ፎቶ። ፍርድ ቤት ቀርበው ሰራተኞቹ ኬትም እድሜ ልክ ገቧል። አሜሪካ ደስ የሚለኝ ይሄ ነው። ቀልድ የለም። የሰው ነፍስ አጥፍታችሁ እድሜ ልክ ትበሰብሷታላችሁ። ግን ታሪኩ በዚህ አላበቃም። የቶም ሚስት ፖሊስ ጣቢያውን ከሰሰች። ምክንያቱም ቶም መረጃውን በድብቅ ነው ለመስጠት ያሰበው። ማንነቱን ደግሞ እንዳይናገሩበት ለፖሊስ ጣቢያው ተናግሮ ነበር። ፖሊስ ጣቢያው ግን ያው በአንዳንድ ነገሮች ማንነቱ እንዲታወቅ ምክንያት ሆኗል። በዚህ ምክንያት ይህን ፖሊስ ጣቢያ ከሰሰች። በፍርድ ቤትም አሸንፋ $2 ሚሊዮን ተሰጣት። አሪፍ ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ።